ጉድ 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 ነው። ዛሬ ደግሞ ብሩክ ሌላ የተመታ ሀሳብ ይዞ መጣል። ግራ ግብትብት ብሎታል። በነገራችን ላይ በምን አይነት መንገድ የሀይሚን እምነት የሀይሚን ልብ በድጋሚ ሙሉ በሙሉ አግኝቶ ሙሉ በሙሉ የድሮ ደስታው የድሮ ፍቅሩ የድሮ መተሳሰባቸው እንደሚመለስ ግራ ገብቶታል። ምክንያቱም አንድ አይደለም ያጠፋው 10,000 ጥፋት ነው ያጠፋው። እና ሀይሚ ደግሞ እኔ ትናንትናም ከትናንትና በፊትም ነግሬያችሁ ነበረ፣ ፈገግ እያለች ያለችው የውሸት ነው ብያችኋለሁ። በትክክል ሀይሚን የሚያውቅ ሰው አሁን ምን አይነት ሁኔታ ውስጥ እንዳለች፣ ምን እያደረገች እንደሆነ፣ ምን እያሰበች እንደሆነ አይኗን አይታችሁ ከንግግሯ ከድርጊቷ ከሁሉ ነገር መረዳት ትችላላችሁ። እኔ ከሀስከፈት ተረድቻታለሁ ማለት ነው። እንግዲህ ብሩክ ብዙ ነገሮችን እያደረገ ነው የሚገኘው። ዛሬ እንግዲህ አብረሽኝ ተኚ፣ አብረን እንደር ምናምን፣ ጠረንሽ ናፍቀኛል ምናምን እያለ ነው የሚገኘው። ስቲል ናው ዱባይ አይቀርም ሊሄድ ነው ብሩክ ይመስለኛል። ሀይሚ ብትሄድም ባትሄድም ይሄዳል። ሀይሚን እንሂድ እያላት ነው። ሀይሚ ደግሞ እንደማትሄድ እየነገረችው ነው። ዛሬ የማትሄድበትን ምክንያት ልትነግረው ብላ ግን ሊያዳምጣት ፈቃደኛ አይደለም። ፈርቷል። በቃ ሀይሚ ምን አይነት ንግግር ልትናገረኝ ትችላለች ብሎ ከባድ ፍርሃት ውስጥ ከባድ ስጋት ውስጥ ነው ያለው። መስማት የማይፈልገውን ነገር ልትናገረው ትችላለች ሀይሚ። ምክንያቱም በጣም በብዙ ሺህ ነገር ታግሰዋለች፣ በጣም በብዙ ነገር ማለት ነው። እና ዛሬ እንግዲህ ድንገት ሌሊት ከክፍሉ ነው ጮሆ ጠርቷት ስትሄድ ብዙ ነገር አላት። ከአንቺ ጋር መላፋት ናፍቆኛል፣ ከአንቺ ጋር ማደር እፈልጋለሁ፣ ብዙ ነገር አላት። ተላፉ፣ ሳማት፣ አቀፋት፣ አንጠለጠላት፣ ብዙ ነገሮች አሉና ሀይሚ ግን ከካሜራ ጀርባም ነግራኛለች ብሏል ብሩክ። እንግዲህ እኔን ካላመናችሁኝ ራሱ በአንደበቱ ሲናገር ውስጧ ትክክል እንዳልሆነ አሁን ላይ በቃ ከሱ ጋር ያለው ነገር በቃ የነበሩት ነገራቶች ምቾት ኮምፎርት እንዳልሰጣት እንደደበራት ነግረዋለች። እና ይሄ ማለት ሀይሚ ብሩክ ያደረገውን ነገር ሙሉ በሙሉ አምና መቀበል አልቻለችም። እሷ ብትፈልግም አእምሮዋ ሊቀበል አልቻለም፣ ሊፈቅድ አልቻለም። ድጋሚ ብሩክን አምኖ ለመቀጠል ነገ እንደዚህ አይነት ነገር እንደማይፈጠር ነገ ሌላ ሴቶችን ይዞ እንደማይመጣ በምንም እርግጠኛ ስላልሆነች ከባድ ስጋት ውስጥ ነው ያለችው። ያ ደግሞ ሀይሚን 100% ደስተኛ እያደረጋት አይደለም። የፈለገ ተአምር የፈለገ ነገር ቢያደርግላት ምንም የሆነ አሁን ላይ በዚህ ሰዓት ማለት ነው መስማት የምትፈልገው በጣም ብዙ ነገሮች አሉ። ምንድን ነው ነገር እያቀሳሰርኩ አይደለም፣ ግን ሀይሚን ስለተረዷት ነው። ይሄንን መረዳት መቻል አለባችሁ። እኔ ከምን አንጻር እንዲያወራው እንደሆነ እያቀሳሰርኩ እንደገና ያለፈውን ነገር እያነሳው ምናምን አይደለም። ይኸውላችሁ ልጅ በጣም ብዙ ሺህ ነገሮች እየሳቀች እንድታልፍ በተመልካች ጫና፣ በብሩክ ጫና ብዙ ነገሮችን ማውራት እየፈለገች የልቧን የውስጧን ማውጣት እየፈለገች ሳታወጣ ብዙ ተደባብሰው ያለፉ ነገራቶች ስላሉ አሁንም ሀይሚ ነገ ታያላችሁ ወደ ዱባይ ለምን አብረው እንደማትሄድ 100% ትናገራለች። ታያላችሁ። ከዛ በፊት ግን ስለ ዱባዩ መሄድ አለመሄድ እኔ እውነት ለመናገር በሀይሚ ቦታ ብሆን ውስጤን ደስተኛ ሳልሆን እያስመሰልኩ መረዳት ያለብኝን ነገር ቁጭ ብያይና አይኑን እያየው እንዲህ አድርገኸኛል፣ እንዲበድለኸኛል ብዬ ነግሬው አይ በቃ በዚህ መንገድ ይስተካከላል፣ በዚህ መንገድ አስተካክላለሁ፣ ይሄ ነገር እንዲሆናል ብሎ አስረድቶኝ አሳምኖኝ ካልሆነ የትም ቦታን ያልንቀሳቀስም የትም አልሄድም። እና ሀይሚያውን በሼም እንደገና ደግሞ በይሉንታ ነው ቁጭ ብላ ያለችው። ውስጧ ምንም ሰላም እየተሰማት አይደለም። እዚህ ጋር የሀይሚን ስሜት መረዳት መቻል አለብን። ብሩክ እንደተመለሰ በጣም ኃላፊነት እየተሰማው እንደሆነ ጥሩ ነገር ከሀይሚ ጋር ቢፈጠር ከሀይሚ ጋር በጥሩ መንገድ ቢቀጥሉ ደስተኛ እንደሚሆን እየተናገረ ነው የሚገኘው። ግን ጥፋቶች እስከዛሬ ያጠፋቸው ጥፋቶች በእርግጥ አንድ ሰው ባለፈ ነገሩ ወይ ደግሞ ባለፈ ጥፋቱ እድሜ ልኩን ሲወቀስ ወይ ደግሞ እድሜ ልኩን ሲታማ ይኖራል ማለት አይደለም። አይ ነው። ግን ይሄ ልጅ ማስተካከያ አልሰጠም፣ ማስተባበያ አልሰጠም። ሙሉ በሙሉ
የሀይሚ ብቻ እንደሆነ ማስረጃ አላመጣም። ስለዚህ ሀይሚ ደግሞ 100% ልታምነውም ልትቀበለውም አልቻለችም። የድሮ ብሩክማ ቢሆን የፈለገ ተአምር የፈለገ ታሪክ ቢፈጠር እንደማይከዳት፣ እንደማይዋሻት፣ እንደማይተዋት፣ እንደማይረቃት ተማምናው ነው ተማምናበት እጁን ይዛ እዚህ ድረስ የደረሰችው። አሁን ላይ ግን እምነቷ ተሸርሽሯል፣ ፍቅሯ ቀንሷል። የእውነት ለመናገር እሺ ፍቅሯስ ሊኖር ይችላል፣ ግን እምነቷ 100% አይደለም። እንደ በፊቱ ብሩክን አምነዋለሁ ብላ 100% አምነዋለሁ ብላ የምትከራከርለት ወቅት ላይ አይደለችም። ብዙ ነገሮችን አየች፣ ብዙ ነገሮችን ሰማች። እና አሁን እኔ ዱባይ ከመሄዳችሁ በፊት እንዲህ ከመላፋታችሁ በፊት ምናምን ማለት ነው ሀይሚን ማስረዳት መቻል አለብን። ውስጡ ያለውን ቅሬታ ፈንቅለ ፈነቃቅለ በቃ ካልደፈረሰ አይጠራም። ሁሉም ነገር ወጦ አንተም በደንብ አሳምነሃት በደንብ እንድታምነህ የድሮ እምነቷ የድሮ መልካምነት ማለት ለአንተ መልካም ነገር የምታስበው ለአንተ ትልቅ እምነት እንዲኖራት ከፈለክ ማሳመን ያለብህ በጣም በብዙ መንገድ አለ። ምንድን አድርገህ እንዴት አድርገህ ነው ሀይሚን ማሳመናት በምን አይነት መንገድ ነው ለሚለው ራስ መላ ፍጠር። ለምን ይህን ችግር ያመጣው አንተ ስለሆንክ። በጣም በብዙ ተጎድታለች፣ በጣም በብዙ ተሰብራለች። እች ልጅ ደህና አይደለችም ባጭሩና ይህንን ነው ልናገር የምችለው። ብቻ ዛሬ ብዙዎቻችሁ ያው በሀይሚና በብሩክ ፍቅር መጣላት ወይ ደግሞ መራራቅ ተጠያቂ የምታደርጉት ሁላችን የምናደርገው ሶስተኛ ወገን አራተኛ ወገን ሲገባ ነው። ብዙዎቻችሁም እንግዲህ ይሄ ነገር እንዳይፈጠር ሶስተኛ አራተኛ ወገን ይዞ የሚመጣው ብሩክ ስለሆነ ብሩክ እንደዚህ አይነት ነገር እንዳያደርግ ድጋሚ እንደዚህ አይነት ነገር እንዳይሰራ ብዙዎቻችሁ እንግዲህ እየተናገራችሁ ነው የምትገኙት። እኔም እሱን እደግፋለሁ፣ አበረታታለሁኝ። መሆን የለበትም በቃ ሁለታቸው አንድ ሲሆኑ የሚረብሻቸው የለ ኮሽታ የለ ምን የለ በቃ ብቻቸውን ጥሩ የሆነ ጊዜ ያሳልፋሉ። ውጭ ደው ከሀገር ወጠው ምናምን ወይ ደግሞ ከቤት ወጠው ሌላ መዝናኛ ቦታ ሄደው ምናምን ብቻ አይደለም፣ ቤታቸው በረንዳ ላይ ራሱ አንድ ምንጣፍ አንጥፈው ምን ያህል ጣፋጭ ጊዜ ሲያሳልፉ እንደነበረ ሁላችንም እናውቃለን። እና አርፈው ከተቀመጡበት እንግዲህ ብሩክ ነው ሌላ ሴት ይዞ መጥቶ እንግዲህ ህይወታቸው እንዲበጠበጥ እምነቷ ጎደሎ እንዲሆን እንዲሸረሸር የተደረገው በሞራሏ ፈዛለች። አይም በነገራችን ላይ የድሮ ንቃቷ አለ እግዚአብሔር ፍዝዝ ብላለች፣ በጣም ሙዝዝ ብላለች። ይሄ የሆነበት ምክንያት አእምሯ ብዙ ነገር እያሰበ ነው። ሴት ልጅ ናት። ገባችሁ? ዛሬ የሆነ ነገር ሲፈጠር ስለ ነገዋ ታስባለች። ነገዋን አርቃ ታያለች። ይሄ ሰው ነገ ልጅ ወልጄለት አብረን ብንኖር አብረን እንደዚህ አይነት ህይወት ብንጀምር ምን አይነት ኑሮ ያኖረኛል? ለልጄስ ምን አይነት አባት ይሆናል? ከልጄ ጋርስ ምን አይነት ጊዜ ያሳልፋል? ለእኔስ ምን አይነት አስተሳሰብ ምን አይነት በቃ ፍቅር ሊኖረው ይችላል ብላ ነገዋን ታስባለች። ዛሬ ላይ ሴት እንደፈለገ እየጎተተ ከማንም ሴት ጋር የሚመጣ ከሆነ እሷን በሚያቅፍበት እጁ ሌላ ሴት የሚያቅፍ ከሆነ እሷን ባስተኛበት ደረቱ ሌላ ሴት የሚያስተኛ ከሆነ ነገም ሌላ ሴት እንደማያመጣባት በምንም እርግጠኛ አይደለችም። ውበት እኮ ይረግፋል አይደል እንዴ? ነገ ሌላ መልክ ሊኖራት ይችላል። ነገ ልትከሳ ልትጠቁር ትችላለች። እድሜዋ እየጨመረ ሲሄድ በትዳር ዓለም ውስጥ ስትኖር ብዙ ነገር አለ። ያኔ ትቶኛ ይሄድም ወይ ነገ አብሮኝ ይሆናል ወይ ነገ አብሮኝ ይቀጥላል ወይ ነገ ህይወቴን አስተካክሎ አለውልሽ ብሎ ብከሳም ብጠቁርም ባገኝም ባጣም አብሮኝ ይቀጥላል ወይ የሚለውን ነገር ታስባለች አንድ ሴት ልጅ። ዛሬ ላይ የሚያደርገው ነገር ለነገ ህይወቷ ዋስትና መያዝ ትፈልጋለች። ዛሬ የሚያደርገው ነገር ነገ እንደማያደርገው በምንም እርግጠኛ ስላልሆነች ብሩክ እስከ ዛሬ ያደረገውን ነገር ድጋሚ እንደማይደግመው ቃል ገብቶላት በፈለገው ነገር ቃል ገብቶላት አሳምኗት ይህንን ነገር እንደማይደግም መቀጠል አለባቸው ብዬ አስባለሁኝ። ዱባይ ከመሄዳቸው በፊት እንግዲህ ሀይሚ መሄድ በእርግጥ ማስተካከል ያለባቸው በጣም ብዙ ነገሮች አሉ። ብሩክ ነው አሁን ሁሉም ነገር ምንም እንዳልተፈጠረ እያስመሰለ ወይ ደግሞ ለመቀጠል እየሞከረ የሚገኘው። ግን ሀይሚ ብዙ ቅሬታዎች አሉባት። ሀይሚ ችግሩን የማስረዳት ግዴታ አለብህ። ብሩክ ማዝናናቱ ምኑም ይቆይ ይደርሳል ሁሉም ነገር። እና ሀይሚ እንግዲህ ዱባይ መሄድ የማትፈልግበትን ምክንያት እንግዲህ
ነገ ትናገራለች። እና የዛሬው ቪዲዮዎቻቸው ደስ ይላል። ከስንት ጊዜ በኋላ እንደዚህ አይነት ቪዲዮ አይተናል። ረዥም ጊዜ በጣም በጭንቀት በሀሳብ ውስጥ ነበርን ሁላችንም። አንዴ ስናለቅስ፣ አንዴ ስንታመም። እኔ የምር ታመሜ ነበር ሀይሚ፣ የእውነት የደበራት ጊዜ ከፋት ጊዜ በጣም ታመሜ ነበር። እኔ ራሱ ብዙዎቻችንም እንደዛ ሆነን ነበር። ዛሬ ላይ ግን ያው ሰላም አይነት ቪዲዮ እያየን ነው። ግን ከላይ ከላይ ቢሆንም ሀይሚዬ ከውስጡ አይደለም ፈገግ እያለች ያለችው። ብቻ እግዚአብሔር መጨረሻችሁን ያሳምረው ነው የምለው። ችግሮቻችሁ ሁሉ ተነቃቅለው ወድቀው ደስተኛ ሆናችሁ ለማየት ያብቃን እላለሁኝ። ስለነበረን ቆይታ አመሰግናለሁ። እናንተስ ምን አይነት ሀሳብ አስተያየት አላችሁ? በተለይ ደግሞ በሀይሚ በኩል ወይም ደግሞ እስከዛሬ በነበረው ነገርና አሁን ላይ ስላለው ነገር፣ ለወደፊትስ በምን አይነት መንገድ ነው ሀይሚና ብሩክ መቀጠል ያለባቸው? በምን ተማምነው ነው አብሮ መሆን አለባቸው ብላችሁ የምታስቡት? እስኪ ሀሳብ አስተያየታችሁን እናንተም ጨምሩ። የኔ ሀሳብ አስተያየት ይሄንን ይመስላል። አመሰግናለሁ። ብሩክ ድጋሚ ስህተት እንደማትሰራ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። የጨረቃ ፋሚሊዎች ሰላም ቆዩልኝ።